እንዴት ዋላችሁ? እግዚአብሔር ይመስገን። እንደምን ሰላም ነው? እንኳን ደህና ቆየኝ። አለን። እሺ ሰላም ናችሁ? እንዴት ነህ? ደህና ናችሁ? ግቢ ይመጣል የተባለው እንግዲህ አንተ ነህ? ሌላ ካለ አላውቅም እኔ እንግዲህ። ለማንኛውም ስለመጣ ስለተገናኘን ከልብ ነው ማመሰግነው። እኔም አመሰግናለሁ። ለማንኛውም ስለመጡ ስለተገናኘን ከልብ ነው ማመሰግነው። አመሰግናለሁ። አንታልኩ ቅርታ። አዎ ግድ ነው። ክቡር ጠቅላይ ሚኒስትር ስለመጡ ስላገኘሁት በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ዋው! ለማንኛውም ዳዊት ከበደ እንግዳችን ነው ዛሬ ዋልታ ሾው ላይ። በር ላይ ውጭ ላይ ምናምን በጣም ብዙ ነገሮችን እያደረክ ነበር የገባው አሉ። እውነት የት ሄድክ? አላየሁም ደግሞ እንዳጋጣሚና ገባው ዞርኩኝ ግቢውን። ካፌም ገብቻለሁ። ጥሩ ነው። ጥሩ ቢሮ አልማላችሁ። ደስ ይላል። አይ ለምሳሌ ብዙ ቦታ ላይ ስትሄድ የሰዎች እንትን እንዴት ነው ብዬ ነው ምን ይሏል? መደናገጥ ነው። በቃ ደናገጣሉ። ከዛ ከተረጋጉ በኋላ ፎቶም የተነሳዎቹ አሉ። በጣም ደስ ይላል። ለማንኛውም እንግዲህ ለሁለተኛ ጊዜ የተገናኘነው ያው እውነት ነው። በብዛት ያንተ ቃለ መጠይቅ በተለያዩ ሶሻል ሚዲያ ላይ ቫይራል ይሆናል። ብዙዎች ተመልካቾች ነው የሚያዩት፣ ይቀባበሉታል። ዘመድ ናቸው ወይ ወንድሙ ነው ወይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ማለት ነው ለተመልካቾች ይባላልና እኔ አውቃለሁ ያው ስለምንቀራረብ እንደይብና ምንድነው ያላችሁ? በድጋሚ ልጠይቅህ ነው። ይቻላል በድጋሚ ጠይቅ። ጥሩ ነው። ምን ተገኘ ማጣራ ወይም እኮ ሊኖር ይችላል። ስለዚህ መጠየቅ ጥሩ ነው። አዎ ሰው ሁሉ ጠይቃል። እኔ መጠየቅ ጀምሬያለሁ ራሴን በራሴ ሰው ሁሉ ሲጠይቅህ
ምንድነው አጣርታለሁ ዲን ያስመረምራሉ ሲባል እንዴ ይሄ ነገር አንዳንዴ ሲደጋገም ይመስል ነገር አለ ውሸትም ሲደጋገም እውነት ነው ይባላልና እና አቅሙ ቢኖርኝ እኔም ባጣራ ደስ ይለኛል። ለማንኛውም ዳዊት ከበደ በጣም ጎበዝ ተዋናይ ነህ። እኔ ባየኋቸው ፊልሞች 10 የሚደርሱ ፊልሞችን ሰርታል ይመስለኛል። አጠቃላይ ኮረስም ሆነ ኮረሶኝ አልሰራሁም አትበለይ ብለኛል። ከረሳው አልሰራሁም። እኔ በፍጹም ኮረሶኝ ሰርቻ አላውቅም። በትልቁ ነው የጀመርኩት ብለኛል አስታውሳለሁ። እንዴ ከዛ ውጪ ማስታወቂያዎች ላይ ነበርክ። ማህሌት የሙዚቃ ቪዲዮ ላይ ትግርኛ ሙዚቃ ብዙዎቻችሁ ታስታውሱታላችሁ። በጣም ቆንጆ እንዴ ነበር ዜማው? ና ና ና ና አማርኛና ትግርኛ ማለት ነው። አማርኛና ትግርኛ ማሚላ ነበር ይሰራው አስታውሳለሁ። ግጥምና ዜማ ላይ ይመስለኛል ዜማ ላይ ነበርና በሱ ነው መነሻ ነሽማ ማስታወቂያ ነው የመጀመሪያ ማስታወቂያ ሀኮማል አበሻ ኮንስትራክሽን ነው። በጣም የሚገርም እንደውም ዛሬ እየመጣው ስልክ ተደወለና ከሀበሻ ኮንስትራክሽን ነው ምናምን አለች። ምንድነው ድጋሚ ክፍያ ሊከፍሉኝ ነው? እውነት ሲሪየስ ከምር የነገርክ እና ምናምን እያልኩኝ ከዛ እሺ ምንድነው ስላት አይ እንደዚህ አለችኝ። አይ ስልኬን ጌታ አገኘሽው አልኳት። እኔ የጠየቁ እንትኑ መገጣጠሙ ነው ለካ ዝም ብለው ስልክ ላይ ይመታሉ እነሱ ይመቱና ኦኬ አይ እኔ ነበር እንደው ማስታወቂያውን የሰራሁት ለዛ ነው ደጋግሜ ጠየቅኩሽ ምናምን አልኳት። አይ በቃ ከተመቻ እንደገና ጎብኘ ምናምን አለች። ኦኬ እሺ ምናምን ብዬ ወጣሁና የመጀመሪያው ማስታወቂያ እሱ ነው። እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን አልማዝ እንቁ መሳይ ወርቅ ስራ ውበትሽ ፀሐይ ነው የሚያበራ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን አልማዝ እንቁ መሳይ ወርቅ ስራ ውበትሽ ፀሐይ ነው የሚያበራ ከጨረቃ ብርሃን እወድሻል ከፀሐይ ሙቀት ከአትክልቶች መዓዛ እወድሻል ከአበቦች ውበት ቀምሞ ሰርቶሻል እወድሻል ከሁሉም አይነት ወደ ዓለም ስትመጪ እወድሻል በስነ ፍጥረት እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን አልማዝ እንቁ መሳይ ወርቅ ስራ ውበትሽ ፀሐይ ነው የሚያበራ በአጋጣሚ በአንድ ቃለ መጠይቅ ላይ ከዚህ በፊት ለኔም ነግረህ ነበር አስታውሳለሁ። ከጠቅላይ ሚኒስትሩ ጋር በመመሳሰልህ ምክንያት በጣም ብዙ አጋጣሚዎች አሉ። እንዲሁም ከአጋጣሚዎቹ መካከል እሳቸው ራሳቸው እንደደወሉልህ ሁሉ ሰምቻለሁና የምር እሱ ነገር እውነት ነው? ደውለውልሃል? በዚህ ጉዳይ ላይ ነው ወይንስ በሌላ ጉዳይ ነው? አይ በዚህ ጉዳይ ነው። ቀጥታ ለኔ አልደወሉልኝም። ለአርትስ ቴሌቪዥን ለቦርድ አመራሮቹ ለነሱ ደውለው ነው ያኔ በዓል ፕሮግራም የሰራ ጊዜ ማለት ነው። የበዓል የፋሲካው ማለት ነው። እሱ ያኔ ያልነበረም እኔ እንደዛ ከተማው እንደዛ ሳምሰው
በጣም የሚገርም እንደውም እዛ ላይ ምን ይገርማል ብትለኝ እዛው ላይ እንግዲህ ከተማው እንግዲህ ይሄ ስራ 3 አመት ምናምን ይሆናል ገና እንደዚህ አልተለመደም እኔ አልተለመድኩም ያው በፊልሙ ነበር እንጂ ተመሳስሎ ያለ ሰው ማያቀም ስለዚህ በቃ አብዛኛው እሱ ነው የሚገርምክ እንግዲህ ለጀባ ፍቃድ ተጠይቆ ነው ሞተር እጀባ ማለት ነው በሞተር ታጅቤ ነው የሚሄደው እና ሞተር ማጀብ ብቻ ሳይሆን ጋርዶች ነበሩ የሚገርም መኪና ነበረ ጋርዶቹ ምናምን እንግዲህ አሁን ትራፊክ ሞተረኛ አለ የሚገርም የፊት የሚመራ ሞተረኛ ከፊት ያለው እስከ መጨረሻው ድረስ ጠቅላይ ሚኒስትሩ የሚያጅምሱታል አያቅም እኔ ማመን የከበደኝ ያቅ እኛ እስከምናገው እንግዲህ እኛ መስራው እንት ነው ቀረጻ አለ ፕራንክ እየሰራን ነው ግን እስከ መጨረሻው ድረስ መንገድ ይዘጋል ያስቆማል ምን ይላል እንደ መጨረሻ ላይ በሙሉ ስሰማ ግምገማው ተገመገመ ለምን እንደዚህ ያደረክ ያው ስሙን አቋሉ መጥቀስ አያስፈልግም ተብሎ ግምገማ ሁሉ ድረስ ቀርቧል በጣም ብዙ አጋጣሚ እንዳለ አስተዋውሳለሁ የሪክ ማቻን ልጅ ከአንተ ጋር ተነስታ ነበር ፎቶ የጠቅላይ ሚኒስትሩ በጣም የሚገርም ነው ልክ ነው ያኔ የሪክ ማቻር ልጅ ሳትሆን የሳልቫኪር ልጅ ነች ያኔ ሪክ ማቻር ነበር ያልኩትና አጋጣሚ አገኘው ተራሱ ሙሽራውንና አወራውት እንደዚህ ቢያሳየው ፎቶግራፉን የሳልቫኪር ልጅ ነች አለኝ የፕሬዝዳንቱ ልጅ ነች እና ሳልቫኪርና ሪክ ማቻር ይምታቱብኛል እኔ እና የሳልቫኪር ልጅ ነች አሁን ያለው የፕሬዝዳንቱ ልጅ ነች በቃ በፍጹም አልተረጠረችም በፍጹም እኛም ስንቀመጥ እንግዲህ ስትገባ የወንድ ቤተሰብ ነው የሴት ቤተሰብ ተብለክ ነው ተቀመጥና የወንድ ቤተሰብ ነው ወንዱ ደግሞ እንዳልኩ የባለስልጣን ሁለተኛ ሶስተኛ ልጅ ነው ካብሻ የተወለደ ነው ስመጣ በዚህ ገና ያለው በሙሉ አካባቢ በሙሉ ደቡብ ሱዳን ያለው በሙሉ የተቀመጥንበት ስለዚህ ገና ስገባ ጀምሮ ድንጋጤው አለ እሷም በጋርድ ምናም ታጅባ ነው የመጣችው እና በስተግራ በኩል ነበረች ጋርዱና አንድ ከነሱ ያለ ኤርትራዊ አማርኛ የሚችል ኢሳያስ የሚባል ነኝ አለ መጥቶ በቃ ፎቶግራፍ መነሳት ትፈልጋለች ተብዬ ነው ያኔ ደንግጬ ተነስቼ እሺ እየተነሳሁት አንድ በጣም አስገራሚ ነገር ምናልባት ጓደኞች ናቸው የነገሩኝ ያው እንግዲህ ከጠቅላይ ሚኒስትሩ ጋር በመመሳሰላችሁ ምክንያት ሽምግልናን አቀልሃል አንድ አሜሪካዊና በትውልድም በዜግነትም አሜሪካዊ የሆነ ወንድማችሁ ሽምግልና ልኮ አንተ በመሄድ ምክንያት በቃ ባጭር ሰዓት እሺ ነው የተባለው እውነት ነው አጋጣሚው እንግዲህ የሚገርምክ ሙሽራውን እኔ አላውቀውም ሙሽራውን ስለዚህ ጨንቋቸዋል ወደ ሙሽሪት ቤት ለሚሄድ ማለት ነው ለዚያው እንትና አይደለ ዜግነቱም ምንም አሜሪካዊ ነው አዎ አሜሪካዊ ነው ምንም ቅልቅልም የለበትም ንጹህ አሜሪካዊ ነው እና በቃ ሽምግልና ተብሎ እንዴ ሽምግልና ማለት ሽምግልና የሚለው ሐሳብ እንዴት መጣ በየ ነው አሜሪካዊ ለሆነ ሰው ግዴታ ነው የኛ ሀገር ባህል አለ የሚያገባት ሴት ነች ኢትዮጵያዊት ስለሆነች እሷ አዎ ስለዚህ ፈረንጅ ነው እሱ አይደለ እሱ ፈረንጅ ነው ስለዚህ ሽምግልና ለኢትዮጵያ መላክ አለበት ስርዓቱ መከበር አለበት ደስ የሚልኩኝ እኛ ሀገር ባህላችንን አናስነካ በቃ አሁን ሰርጉም ገና ነው እንግዲህ ገና እሱም ጉልበት ይሰማታል አይቀርም እና እነሱ እንግዲህ ነበሩ አርቲስቶችም ነበሩ ምናምን ነበሩ ሽምግልናው ላይ ከዛ በቃ መጨረሻ ደግሞ በንጋታው ነው አንድ ቀን ሲቀሩ የነገሩኝ በቃ መምጣት አለባሉኝ ከዛ ሄድኩኝ ጥቁር ሱቴን አርጌያለሁ ከከረባቴን አርጌያለሁ ምናምን ብያለሁ ሄድን በጣም በትልቅ ዝግጅት የነበረው ገባን በጣም የሚያስፈሩ ትላልቅ ቤተሰብ ነው ገባን ስንገባ ጥያቄ ከመጠየቅ ይልቅ አይተው መደንገጥ ነበር የቀደመው ከዛ በኋላ እንደውም
ብራውን ታምሩ ነበር ሽምግልናው ላይ ከዛ እሱ ነበረ የሚያደርገው ከዛ እያስተዋወቀ ከዛ እሳቸውም እንግዲህ ጠቅላይ ሚኒስትሩን ናቸው እሳቸው ወክለው ምናምን ብሎ መጣ እነሱም በጣም ገርሟቸው አይ እንግዲህ እሳቸውን ይዛችሁ ከመጣችሁ እንግዲህ የሁለት ሀገር ግንኙነት በእሳቸው ካልሆነ በምናም ተብሎ በቀልድ ተደርጎም ተብሎ በቀላሉ ያለ ምንም ድካም እና እንደውም ዘና ያላችሁበት አጋጣሚ ዘና በጣም በቃ ፈን ሆነ ከዛ ፎቶግራፍ መነሳት ሆነ በቃ ደስ የሚል ጊዜ ነው እውነት ነው ስለዚህ እንደው ልጃቸውንም የሰጡት በቃ ጠቅላይ ሚኒስትሩን ስለምትመስሉ በቃ የሚገርም አጋጣሚ ነው በጣም ደስ ይላል ደስ የሚል ጊዜ ነበር በእውነት አጠቃላይ ገጽታህ ምናምን የቆየ ነው የሚል ነገርም ሰምቻለሁ ለምሳሌ የማህሌት ክሊፕ ላይ እንደዛ ነበር ይሄ ገጽታ የጺምህ ብዙ ነገሮችን አንብቤዋለሁ አንቺ ፊርማ ብቻ ነው የሚያስፈልገው ሌላ ደግሞ ንግድ ውስጥም አለ ምንድነው ነጋዴ ተዋናይ ባለሀብት ተዋናይ አይ አይደለም ለዛ አግባር አይደለም ያው ሰው የራሱን ለማሸነፍ የሚሰራው ስራ አለ ወጣም ገባም ይያልክ መስራው አለ መኪኖች ጣለክ እንደዚህ አለ እንጂ ያል መኪኖች መሸጥ መግዛት አዎ እሱ አለ ኪራዮች አሉ አንዳንዴም ትንሽ ወጣ ይያልክ ኢትዮጵያ ጋር ወጣ ገባ ይያልክ እሱ ነው እንጂ ያል ነጋዴ ተብሎ የሚወራ አይደለም እንደውም ወጣ ስትል ሳውዲ አረቢያ ለ7 ወራት ታስረ ነበር አዎ ለ7 ወር ምክንያት ነው ግን እንግዲህ እጄ ነበረ ባለቤቴ እዛ ትኖር ነበርና አንዷም ልጅ እዛ ነበረች እና ወደ እነሱ ጋር ነበር የሄድኩት እዛ እንግዲህ ሲል ያው ህጋቸው ጠበቅ ይላል እኔ ብዙ ህጉንም ብዙ አላውቅም ነበር እዛ እንግዲህ አብሾች አሉ ምን አሉ እዛ አካባቢ እንግዲህ ያው እዛ አገር የሚጠጣ እንትን አረቂ አለ እና በቃ አብሾቹ ሌላ ነገር የለም የኢትዮጵያ እዛው የሚጠመቃል ባህላዊ መጠጥ ነው እዛ ያለው በቃ የነሱ የለም በቃ አበሾች እዛው የሚጠምቁት ነገር አላቸው አንተ በጣም በቃ በጌሾ በመናም አይደለም ነገር በስኳር ነው የሚጠምቁት ከዛ በኋላ አሉና እንግዛ ብለው ሄድን አሉ ይደዋወሉና ለካ በአጋጣሚ ያ ቤት በፖሊስ ክትትል ላይ ነው ያለው መረጃ ደርሷቸው ማለት ነው እና ልክ እዛ ስንሄድ ተያዘ አላቅም በቃ ያለው ነው የምትነገርና በዛ ምክንያት 7 ወር ታስር ያለው 7 ወር ታስር ያለው እስር ቤት ውስጥ እንግዲህ በጣም ብዙ ሰው ነበር በጣም የጨነቀኝ ጊዜ እሱ ነው እንደዚህ አይቻላቅም እጄ ካቴና እንዲ ገብቶ ነው እግር ላይ በቃ ፊልም ላይ መታየው ለአሜሪካ ፊልም ላይ ሰስረተ ያክምቴ ነው በቃ ወይኔ በቃ አይቸው ማላቀው በቃ በህይወቴ ማረሳው እሱ እና እንደውም በቃ ጺሜን ሁሉ አልቆረጥም ብዬ እንደዚህ አሳድጌው እስኪመጣ ድረስ ማለት ነው እዛ ከመጣው በኋላ ነው ኤርፖርት ላይ ፎቶግራፍ ቤተሰብ ነበር መልሳት ፈልጊያለሁ ማስታወሻው አለኝ ፎቶ ተነሳ በቃ እናትክ እንዳታይክ ተቆረጠ ብዬ ተቆርጬ ለቤት ነው የገባሁት ትንሽ ከበድ ያለ ጊዜ ነው ከበድ ያለ ነው በዛ ላይ ወደ 200 ምናምን ሰው ያለው እስር ቤት ውስጥ የተለያየ ሀገር ነው የሚቆጥሯቸው ወደ 20 በላይ ዜግነት ቆጥር ያለው